እርጉዝ ናችሁ በሃይማኖት በባህል ወይም ደግሞ በራሳችሁ ምክንያት ጾም ለመጾም እያሰባችሁ ላላችሁ ሴቶች ይህ ቪዲዮ ለእናንተ። ብዙ እናቶች የሚጠይቁት ጥያቄ ጾም ብጾም ልጅን ይጎዳ ይሆን የሚል ነው። ታዲያ ለዚህ ጥያቄ ለሁሉም እናቶች ተመሳሳይ መልስ ላይኖር ይችላል። ዛሬ ጾምን በተመለከተ ሶስቱን የእርግዝና ወቅቶችን ያማከለ የተሟላ መረጃ ይዤላችሁ መጥቻለሁ። ከዚህ ቪዲዮ በኋላ የራሳችሁን ውሳኔ ለመወሰን ያግዛችኋል። እንደተለመደው ቪዲዮ ለብዙዎችም ተዳርሶ ብዙ ሴቶች እንዲጠቀሙበት ቪዲዮውን ላይክ፣ ሼር እና እንዲሁም ደግሞ አስተያየት በመስጠት ቪዲዮ ለብዙ ሰዎች ተደራሽ እንዲሆን አድርጉ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናቶች እንዲሁም እናት ለመሆን በዝግጅት ላይ ያላችሁ ልጆች በእርግዝና ወቅት ጾምን በተመለከተ በብዛት ከሚጠየቁ ጥያቄዎች አንዱና ዋነኛው ነው። አንዳንድ ሴቶች በሃይማኖት ምክንያት መጾም ሲፈልጉ፣ ሌሎቹ ደግሞ በተለያየ ምክንያት መጾም ሊፈልጉ ይችላል። አንድ መታወቅ ያለበት ወሳኝ እውነታ ግን በእርግዝና ወቅት ሰውነታችሁ ተጨማሪ ኃይል፣ ተጨማሪ ንጥረ ነገሮች እንዲሁም ተጨማሪ ፈሳሽ ይፈልጋል። ስለዚህ ጥያቄው መጾም እችላለሁ ወይ ሳይሆን በእርግዝና ወቅት ብጾም ደህንነቱ የተጠበቀ ነው ወይ በሚለው ቢቃኝ የተሻለ ነው። ልብ በሉ፣ የዚህ ቪዲዮ ዓላማ የሃይማኖት አስተምሮዎችንና ድንጋጌዎችን መሰረት ያደረገ ሳይሆን ሳይንሳዊ የሆኑ ምክረ ሀሳቦችን ለእናንተ ለውድ እናቶች ለማጋራት ነው። በመጨረሻም መጾም አለመጾምን በተመለከተ በራሳችሁ እንድትወስኑ መረጃ ለመስጠት ነው። እንደሚታወቀው እርግዝና በሶስት ምዕራፎች ወይም ደግሞ በሶስት የእርግዝና ወቅቶች ይከፈላል። እነዚህም የመጀመሪያው የእርግዝና ወቅት ወይም ደግሞ ፈርስት ትራይምስተር ፕሬግናንሲ፣ ይህም ከጽንሰት ጀምሮ እስከ 14 ሳምንት ያለውን ያጠቃልላል። ሁለተኛው የእርግዝና ወቅት ደግሞ ከ14 ሳምንት እስከ 28 ሳምንት ያለውን የሚያጠቃልል ሲሆን ይህንንም ሰከንድ ትራይምስተር ፕሬግናንሲ በማለት እንጠራዋለን። ሶስተኛው የእርግዝና ወቅት ወይም ደግሞ ሰርድ ትራይምስተር ፕሬግናንሲ የምንለው ደግሞ ከ28 ሳምንት እስከምትወልዱበት ጊዜ ያለውን ጊዜ። እነዚህ ሶስት የእርግዝና ወቅቶች እያንዳንዳቸው የራሳቸው የሆነ መገለጫና በእያንዳንዱ የእርግዝና ወቅት ላይ ልዩ የሆኑ ኩነቶች የሚከናወኑበት፣ በተለይ ደግሞ ጽንሱን በተመለከተ ከጽንሰት እስከ እድገትና ጽንሱ ልጅ የሚሆንበት በእነዚህ በሶስቱ የእርግዝና ወቅቶች ነው። በመጀመሪያው የእርግዝና ወቅት ከሁለተኛው የእርግዝና ወቅት፣ ሁለተኛው የእርግዝና ወቅት ደግሞ ከሶስተኛው የእርግዝና ወቅት አንዳቸው ከአንዳቸው የተሳሰሩ፣ አንዳቸው ለአንዳቸው መነሻና ለአንዳቸው መሸጋገሪያ የሆኑ እጅግ በጣም ወሳኝ የእርግዝና ወቅቶች ናቸው። እስኪ በመጀመሪያው የእርግዝና ወቅት ወይም ደግሞ በመጀመሪያዎቹ 3 ወር እናት ብትጾም ምን አይነት ችግር ሊያጋጥም ይችላል የሚለውን ሀሳብ በተመለከተ የተወሰኑ ነጥቦችን እንይ። በነገራችን ላይ የመጀመሪያው የእርግዝና ወቅት ለብዙ ነገሮች ተጋላጭ የሆነ ወቅት ነው። በዚህ ወቅት በዋናነት የጽንስ አፈጣጠር የሚጠናቀቅበት፣ ተጨማሪ ደግሞ ማቅለሽለሽና ማስመለስ በብዛት የሚያጋጥምበትም ወቅት ነው። ስለሆነም በዚህ ወቅት ማቅለሽለሽና ማስመለስን ለመቋቋም ትንሽ ግን ደግሞ ቶሎ ምግብ መመገብ ይመከራል። በተጨማሪም በዚህ ወቅት የደም የስኳር መጠናችሁም በቀላሉ ሊወርድ ይችላል። ስለሆነም የስኳር መጠናችሁ ሳይወርድ የተስተካከለ ሆኖ እንዲቀጥል ወጥ የሆነ የአመጋገብ ስርዓት ያስፈልጋል። በመጀመሪያዎቹ የእርግዝና ወቅት ላይ ሰውነታችሁ በቀላሉ ፈሳሽ ሊያንሰው ይችላል። ስለዚህ በተቻለ መጠን ቶሎ ፈሳሽ ነገሮችን መውሰድ ይመከራል። ስናጠቃልለው እርጉዝ ሴት በመጀመሪያዎቹ 3 ወራት ወይም ደግሞ በመጀመሪያው የእርግዝና ወቅት ላይ ጾም ብትጾም እነዚህ ችግሮች ሊያጋጥሙ ይችላል። ማቅለሽለሽና ማስመለስ ከመጠን በላይ ሊበባስ ይችላል። ከመጠን በላይ የድካም ስሜትና ድንዝዝ ማለት ወይም ደግሞ ዲዝነስ እንዲያጋጥማት እንደ ምክንያት ሊሆን ይችላል። ሰውነታችሁ ከፍተኛ ፈሳሽ ማነስ ወይም ደግሞ ዲሃይድሬሽን ሊያጋጥመው ይችላል። ጽንሱ እድገት ላይም አሉታዊ ተጽዕኖ ሊያሳድር ይችላል። ስለዚህ በመጀመሪያዎቹ የእርግዝና ወቅት ላይ ወይም ደግሞ በመጀመሪያዎቹ 3 ወራት ላይ እርጉዝ ሴቶች እንዲጾሙ በሕክምናው አይመከርም። በሁለተኛው የእርግዝና ወቅት ላይ አንዲት እናት ጾም ብትጾም ምን አይነት ችግሮች ሊያጋጥሙ ይችላል? ሁለተኛው የእርግዝና ወቅት ወይም ደግሞ ሰከንድ ትራይምስተር የምንለው ከ14 ሳምንት እስከ 28 ሳምንት ያለውን የሚያጠቃልል ሲሆን በአብዛኛው ይህ ወቅት የተረጋጋ የእርግዝና ወቅት በመባል ይታወቃል። ያም ማለት እርጉዝ ሴቶች ያጋጠሙ የሆርሞን ለውጦችን የሚለምዱበት፣ እንዲሁም ደግሞ ማቅለሽለሽና ማስመለሱ በተወሰነ ደረጃ የሚቀንስበት፣ የድካም ስሜቱን በዛው ልክ የሚቀንስበትና እርግዝናውን እየተላመዱት ስለሚሄዱ ስቴብል የሆነ ወይም ደግሞ የተረጋጋ ወቅት ነው። ኃይል ወይም ደግሞ ኢነርጂ ማግኘት እድላቸውም ይጨምራል። የምግብ ፍላጎታቸውም በተወሰነ መልኩ ከመጀመሪያው የተሻለ የሚሆንበት ወቅት ነው። ታዲያ በዚህ ወቅት ጤናማ ክብደት ያላት ሴት፣ የደም ማነስ የሌለባት ሴት፣ የስኳር በሽታ ከሌለባችሁ፣ እርግዝናውን አደጋ ላይ ሊጥሉ የሚችሉ ሌሎች የጤና ችግሮች ከሌሉባችሁ እስከ 24 ሳምንት ባለው ጊዜ ጾም ብትጾሙ ያን ያህል የጎላ ችግር የማጋጠም እድሉ እጅግ በጣም ጠባብ ነው። ታዲያ በዚህ ወቅት
ወቅት መጾም የግድ ከሆነና ለመጾም ከወሰናችሁ እነዚህ ነገሮች መሟላታቸውን እርግጠኛ መሆን አለባችሁ። ማታ ማታ በቂ የሆነ ፈሳሽ መውሰዳችሁን እርግጠኛ ሁኑ። የተመጣጠነ ምግብ ማግኘታችሁንም ማረጋገጥ ይኖርባችኋል። ከፍተኛ የሆነ ሙቀትንና ድካምንም ቀንሱ። ስለዚህ እነዚህን ነገሮች ካሟላችሁ እስከ 4 ሳምንት ባለው ጊዜ ጾም ብትጾሙ ያን ያህል የጎላ ችግር አያጋጥምም። ይህንን ግን አስተውሉ። በየቀኑ ለረጅም ጊዜ ያለምንም ምግብ መቆየት ብዙም አይመከርም። ስለዚህ ለተወሰነ ጊዜ ብትጾሙ ያን ያህል ችግር ሊያጋጥመው ይችላል። ግን ረዘም ላለ ጊዜና ለረጅም ሰዓት ያለ ምግብ ባትቆዩ ይመከራል። የእርግዝና ወቅት ወይም ደግሞ ሰርድ ትራይምስተር ፕሬግናንሲ የምንለው የመጨረሻው የእርግዝና ወቅት ላይ የጽንሱ እድገት ፈጣን የሚሆንበት ጊዜ ነው። ስለሆነም በዚህ ወቅት ተጨማሪ ንጥረ ነገሮች ያስፈልጋል። ይህንን ተጨማሪ ፍላጎት ለማሟላት ሰውነታችሁ ጠንካራ ስራ ላይ ነው። ሰውነታችሁ በዚህ ጫና ላይ እያለ ጾም ብትጾሙ እነዚህ ችግሮች ሊያጋጥሙ ይችላሉ። የደም ስኳር መጠናችሁ ከሚጠበቀው በታች ሊወርድ ይችላል። ከፍተኛ የድካም ስሜት ሊያጋጥማችሁም ይችላል። የጽንስ እንቅስቃሴም ሊቀንስባችሁ ይችላል። አልፎ አልፎም ያለ ጊዜው ምጥ እንዲመጣ እንደ ምክንያት ሊሆን ይችላል። በተለይ በመጨረሻዎቹ የእርግዝና ወቅት ላይ የጽንሱ እድገት ፈጣን ስለሆነ ሰውነታችሁ ይህንን እድገት ለማሟላትና የተሟላ እድገት እንዲኖረው ተጨማሪ ኃይል፣ ተጨማሪ ንጥረ ነገሮችና ተጨማሪ ምግቦችን ይፈልጋል። በተለይ ደግሞ ከ24 ሳምንት ጀምሮ የጽንሱ እድገት ፈጣን እየሆነ ስለሚሄድ እንደ ፕሮቲን፣ ካርቦሃይድሬት፣ ንጥረ ነገሮችና ሌሎች ወሳኝ የሆኑ የምግብ ዘሮች ያስፈልጉታል። ስለዚህ የእንስሳት ተዋጽኦዎች እንደ እንቁላል፣ ስጋ፣ አሳ፣ ወተት፣ አይብ፣ ጥራጥሬዎች፣ ፍራፍሬዎችና አትክልቶች በዋናነት ብትመገቡ የሚመከርበት ወቅት ነው። በተለይ ደግሞ በመጨረሻዎቹ የእርግዝና ወቅት ላይ እነዚህ ችግሮች የነበሩባቸው እህቶች ወይም ደግሞ ሴቶች ጾም ባትጾሙ ይመከራል። የደም ግፊት ካለባችሁ፣ የስኳር ህመም ካጋጠማችሁ፣ የእንሽርቷ መጠኑ አነስተኛ ነው ከተባላችሁ፣ ከዚህ በፊት ያለ ጊዜው ምጥ መጥቶባችሁ ከነበረ፣ የደም ማነስ ያለባችሁ እናቶች፣ ከመጠን በታች ኪሎአችሁ አነስተኛ የሆኑ ሴቶች፣ እንደዚህ አይነት ችግር ያለባቸው ሴቶች በየትኛውም የእርግዝና ወቅት ላይ ባይጾሙ ይመከራል። ስናጠቃልለው ጾም በግላችሁና እንደየሃይማኖታችሁ የምትመርጡት የራሳችሁ ምርጫ ነው። ነገር ግን ለልጃችሁ ጤንነት ቅድሚያ መስጠት ይኖርባችኋል። በእርግዝና ወቅት መጾም በሕክምናው ምንም አይነት የሚሰጠው ጥቅም የለም። ምናልባት እርጉዝ ናችሁ ለመጾም ከወሰናችሁ የሚከታተላችሁን ሐኪም አማክሩ። እያንዳንዱ እርግዝና ልዩ ነው። ለአንዷ እናት ደህና የሆነ ለሌላዋ እናት ደግሞ አደጋ ሊፈጥር ይችላል። በማህፀናችሁ ውስጥ ሰው እየተሰራ ነው። ራሳችሁን በተንከባከባችሁና አመጋገባችሁን ባስተካከላችሁ ቁጥር ይህንን ድንቅና ብርቅ የሆነ ጽንስ እድገቱ የተሳለጠና የተሟላ እንዲሆን በበቂ ሁኔታ እያገዛችሁ ነው። ቪዲዮ ጠቃሚ ብሎ ካሰባችሁ መረጃው ለሌሎችም ሰዎች እንዲደርስ ቪዲዮውን ላይክ፣ ሼር እና አስተያየት በመስጠት ተደራሽ እንዲሆን አድርጉት። እንደዚህ አይነት የጤና መረጃ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰብ ሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።